ሳክራመንት ወይም ቅዱሳት ሚስጥራት ማለት ነው። Christian instituted Christ instituted two seals of God's covenant። ርዕሱን ብቻ ተመልከቱልኝ። ይሄንንማ በፊት ለፊት ነው ማየት ያለባችሁ። ደስ አይልም? ገና ከርዕሱ ራሱ እንዴት እንዳስቀመጠው አያችሁ? ርዕሱን ራሱ ይዩልኝ። ይሄ ሁለተኛው ማለት ነው ሳክራመንት ከሚለው በታች ያለው ይሄን ያዙልኝ። ይሄ ብቻውን መልስ መሆን ይችላል። ባይዙ መተውኛል ለሚከሱን ክስ ይሄ ብቻውን መልስ ሊሆን ይችላል። Christ instituted two seals of God's covenant። የእግዚአብሔር ኪዳን ሁለት ማህተሞችን። ስለዚህ ከኪዳን ጋር ነው የሚያያዘው። ሳክራመንት ኪዳናዊ ነው። አየ ፕሮቴስታንት ሲያስቀምጥ እንደዚህ አድርጎ ነው የሚያስቀምጠው። ሲጀመር ራሱ በዚህ መልኩ ነው የሚያስቀምጠው። two seals ማህተሞች፣ ማረጋገጫዎች። two symbols አላለም። አየ ሲምቦልም ሲምቦል ናቸው የሆነ አስፔክቱ፣ ግን ሲል ናቸው። ማህተም ነው፣ ማረጋገጫ ነው። ሮሜ ምዕራፍ 4 ቁጥር 11ን ይዞ ነው የሚጀምረው። ሲጀምር እንደዚህ ይላል። ሮሜ 4:11ን እንደ መግቢያ ኃይለ ቃል ይጠቀማል። Abraham received the sign of circumcision, a seal of the righteousness that he had by faith while he was still uncircumcised። ምን ማለት ነው በአማርኛ? አብርሃም received the sign of circumcision የግርዘትን ምልክት ተቀበለ። የግርዘትን ምልክት ተቀበለ። a seal of righteousness የጽድቅ ምልክት የሆነውን that he had by faith በእምነት ያገኘውን የጽድቅ ምልክት የሆነውን while he was still uncircumcised ሳይገረዝ በፊት በእምነት ያገኘውን የጽድቅ ምልክት የሆነውን ግዝረትን ተቀበለ። እንደዛ ነው ሮሜ 10 የሚለው ትርጉሙን አበላሽ። ሮሜ 4 ዳሴት እርግጠኛ ነኝ በስራው ትርጉም ያለው አብርሃም received the sign of circumcision አብርሃም የግዝረትን ስራ ተቀበለ። a seal of righteousness that had been by faith while he had still uncircumcised ሳይገረዝ በፊት በእምነት ለተቀበለው ጽድቅ ምልክት እንዲሆን የግዝረትን ስርዓት ተቀበለ ኦር ምልክት ተቀበለ። ትርጉም ላይ ጎበዝ እንደሆንኩ ነው ማለት 4:1ን ላንብብላችሁ ቀጥታ እንድታገኙት ማለት ነው። ኦኬ ሮሜ 4:11 እንደዚህ ይላል። አስር 11 ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙ ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው። አዲሱ መደበኛ ትርጉም እኮ በቃ እርፍ ነው የሚያደርገው። ትራንስሌሽን ብሎዝም ቁጭ ነው የሚያደርገው። ያው አይዲያው ማለት ነው የትም እንዳትነቃነቁ የሆነ እንዳትወሳሰቡ ነው የሚያደርገው። ብሮ የሚለው ሳይገረዝ በነበረው እምነት ላገኘው ጽድቅ ሳይገረዝ በነበረው እምነት ላገኘው ጽድቅ። ስለዚህ የሆነ ነገርን ስላደረገ በሱ በኩል የሆነ ነገርን ስለተሳተፈ አይደለም የጸደቀው። በእምነት ጸድቆ በነበረው ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም። ስለዚህ በእምነት ላገኘው ጽድቅ መገረዝ ምንድነው ማለት ነው? ማህተም ነው። ሲል ነው። ማህተም ነው ወይም ሲል ነው። አዲሱ መደበኛ ትርጉም በቃ ደስ ይላል። ኦኬ ይሄ መግቢያው ነው። እንቀጥል። ማብራሪያው ማለት ነው። Christ instituted two rights that his followers were to observe። ክርስቶስ ኢየሱስ ሁለት ስርዓቶችን ተከታዮቹ እንዲተገብሩ አዟል። ባፕቲዝም a once for all rite of initiation ጥምቀት አንዴ ለሁል ጊዜ ሰው ደጋግሞ መጠመቅ የለበትም ማለት አንዴ ለሁል ጊዜ የሚደረግ ራይትን ኦፍ ኢኒሺዬሽን ኦር የመቀበል ራይት ኦፍ ኢኒሺዬሽን። ይሄ ኤርሊ ቸርች ላይ ራሱ በጣም ነው ካቴኩሜኑ ኦር ክርስትናን ሊቀበል የመጣው ሰውዬ ኢኒሺዬት ይደረጋል ነው። ወደ ክርስቲያንደም ኢኒሺዬት ማድረጊያ ነው ተብሎ ይታመን ነበር። ልጅ የሚደረግበት ወደ ክርስቲያንደም የሚገባበት ተብሎ ይታመን ነበር። ስለዚህ
a once for all rights of initiation አንዴ ለመጨረሻ ጊዜ መቀበልን የሚያሳይ ነው። ሰውየውን መቀበልን ወደ ክርስቶስ አካል መቀበልን ማሳያ ነው። ማቴዎስ 28:19 እና ገላትያ 3:27ን ማየት በቂ ነው። አንዴ ወደ አካሉ እየገባን እንደሆነ ማሳያ ነው። and the Lord's Supper ሁለተኛው ደግሞ የጌታ ራት ብለን የምንጠራው ነው። or ስጋ ወደሙ ብለን የምንጠራው ነው። a regular rite of remembrance ይሄ ደግሞ የምናስብበት ሮሜ 11ኛ ቆሮንቶስ ምዕራፍ 11 ላይ ሞቱና ትንሳኤውን ምን ትሉበታላችሁ ታስቡበታላችሁ የተባለው ደግሞ ሁለተኛው የጌታ ራት አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 26 ባለው ማየት እንችላለን። thus are called sacraments in the western church በምዕራቡ ቤተክርስቲያን የኛና ካቶሊኮቹ ያሉበት ማለት ነው ሳክራመንት ተብለው ይጠራሉ። in the western church ደግሞ mysteries in the eastern church ሚስጥራት ተብሎ ደግሞ ኢስተርኖቹ ኦርቶዶክሶቹ እና ኢስተርን ኦርቶዶክስ እና ኦሪየንታሎቹ ያሉበት ደግሞ mysteries or ሚስጥራት ተብለው ይጠራሉ። እኛ ሳክራመንት ብለን ደግሞ እንጠራቸዋለን። and ordinances እኛ ኦርዲናንስ የሚለውንም እንጠቀማለን። ትእዛዛት አሁን የጌታ ራት ከማለት ትእዛዛት ብለንም እንጠራለን። ቀያይረም ማለት ነው። by some Protestants who see the other two words as tainted with unhelpful association. okay ያው ካቶሊኮችና ኦርቶዶክሶቹ ከሚያነሱት ነገር አንፃር more of biblical እናርግ ብሎ አንዳንድ ፕሮቴስታንቶች ordinances ትእዛዛቶች ኦርዴን ከሚለው ቃል ነው የሚመጣው። ኦርዲናንስ ለሚለው ቃል ሩት ወርዱ ኦርዴን ነው አይደል? ኦርዴን ከሚለው ቃል ውስጥ ኦርዲናንስ ኦርዴን ማለት ማዘዝ መሾም ማዘዝ መሾም። ስለዚህ የተሾሙ የታዘዙ እና የሚታወቁ ዴዚግኔት የተደረጉ የሚል አይነት ትርጉም አለው። Scripture has no category word for these two rites and their Old Testament counterparts, namely circumcision of males as a rite of initiation. መጽሐፍ ቅዱስ ለነዚህ ቀጥተኛ የሆነ ስም አያወጣላቸው። አሁን እኛን በመንጠራው መልኩ አልተቀመጠም። ሳክራመንት ተብሎም አልተቀመጠም። ኦርዲናንስ ተብሎ አልተቀመጠም። ሚስጥራትም ተብሎ አልተቀመጠም። ግን እነዚህ ሁለቱ ከሚይዙት ትርጉም አንፃር ሚስጥራትም ሊባሉ ይችላሉ፣ ሳክራመንት ተብሎ ሊጠሩ ይችላሉ፣ ኦርዲናንስም ተብሎ ሊጠሩ ይችላሉ። ብሉይ ኪዳን ላይ ደግሞ ካውንተር ፓርት የሆነ ምሳሌ ያለው እሱ ምንድነው? የወንዶቹ መገረዝ እሱም ኢኒሺዬሽን ነው። ወደ አብርሃም ኪዳን ወይም ወደ ይሁዲነት ፋሚሊ ውስጥ እየገቡ መሆናቸውን ማሳያ ነው። ስለዚህ ለአብርሃም የተሰጠው ኪዳን ውስጥ ገባለው ይሁዲነት ውስጥ ተታቀፋለሁ ብሎ የሚያስብ ሰው ማድረግ ያለበት ሁለት ነገር እንዳለ ያምናሉ አይሁዶች። ባይዘው አንደኛው ሰርከምሲሽን ነው፣ ሌላው ሰባትን ማክበር ነው። ባይዘው ሁለት ነገር ነው የሚያዟቸው። ሰባትን ማክበር ኦር ወደ ህጉ ስርዓት መክተት እና ሰርከምሲሽን። ሰርከምሳይዝ ከተደረገ አንድ ሰውዬ ወደ አይሁድ እምነት ወደ አብርሃም ኪዳን ገብቷል ተብሎ ይታመናል። ከዛ ሰባትን ኦብዘርቭ ያደርጋል። ሁለተኛው ወይም ሰንበትን ይቀድሳል፣ ሰባተኛውን ቀን ማለት ነው። ያ ወንዶቹ ይገረዛሉ። ዘፍጥረት ምዕራፍ 17 ቁጥር 9 እስከ 14 እና ምዕራፍ 23 ቁጥር እስከ 27 ባለው ክፍል ላይ ተመስርቶ biblical teaching however warrants classifying them all together as signs and seals of a covenant relationship with God. የእግዚአብሔር መጽሐፍ ቅዱሳዊው ትምህርት የሚሰጠን ጋራንቲና ስለ ትምህርቱ ያለን መተማመን እንዲህ ነው ብለን እንድንናገር የሚያደርገን ምን ብለን እንድንረዳ ነው ማለት ነው። ሳይን ኤንድ ሲል ናቸው፣ ምልክትና ማህተም ናቸው። የሆነ ነገርን ይዘው ይመጣሉ ከጀርባ ለሆነ ነገር ምልክት ናቸው። ያ ምልክትነቱ ደግሞ እውነት ለመሆኑ ደግሞ ምንድናቸው? ማረጋገጫ ናቸው። ለሆነ ነገር ምልክት ናቸው። ያ የሆነው ነገር ምንድነው የሚለውን እናያለን አለ እዚህ ላይ። ለሆነ ነገር ምልክት ናቸው። ምልክት ብለን ብቻ እንዳንይዝ ደግሞ ያ ነገር ህይወታችን ላይ ስለመሆኑ ምንድናቸው? ጻፉልኝ። ምልክት ነው አይዘን ብለን ያመሳሰልን ነው ያረግን ነው። እዛ ጋር እንደዛ እንደተደረገው እዚህ ጋር እንደዚህ ያደረግን ነው ብለን እንዳንተው በህይወታችን ላይ ደግሞ ምንድናቸው ማለት ነው። ምንድናቸው? በደንብ እንዲገባችሁ ስለሚያስፈልግ አሁን መጥቶ በቃ አዲስ ነገር እየነገሩን እንዳለ ነው አክት የሚያደርጉት። ማረጋገጫ ቴንክ ዩ ታሊያ። ማረጋገጫ ደግሞ ምልክት ብቻ አይደለም። ማረጋገጫ አንዳች የሆነ ነገር አለ ማለት ነው አይደል? ከተረጋገጠ አለ አንዳች የሆነ ነገር ኮንፊርሜሽን ማረጋገጫ ወይም ኮንፊርሜሽን ነው። ቅድም ምን የሚል ነገር አንብበናል። እውነተኛ ቸርች መለያ የሚለው ላይ
ሁለት ነው አይደለ? አንዱ the right use of the word of God እና አንዱ the right use of the sacrament። ሁለተኛው the right use of the sacrament ነው። the right use of the sacrament ላይ ደግሞ እንዴት መታሰብ አለባቸው ይላል? evoke confirmation እና strengthen ከማድረግ አንፃር ነው የሚፈቱት። አያ አሁን ኮንፊርሜሽን አመጣ ማለት ነው እዚህ ጋር። ኦኬ ስለዚህ ምንና ምን ናቸው? ከእግዚአብሔር ኪዳናት አንፃርና ከእግዚአብሔር ጋር ባለን ሪሌሽንሺፕ ሳይን እና ሲል ናቸው፣ ምልክትና ማህተም ናቸው። ስለዚህ በእኛና በእግዚአብሔር መካከል አንዳች የሚደረግ ነገር አለ through the sacrament። ያ ሳክራመንቱ ምን ሆኖ ያገለግላል ማለት ነው? ማህተም ሆኖ ያገለግላል። ኦኬ ማህተም this is classical stand of evangelicalism። ኦኬ ከዚህ ውጪ ያለ ነገር እንዳሰሙ this is classical stand of evangelicalism። ሉትራኖችን ጋር ብትሄዱ ይሄን የሚቃወም ነገር አይናገሩም። ፕሬስቢቴሪያኖች ጋር ብትሄዱ ይሄን የሚቃወም ነገር አይናገሩም። ሪፎርምዶች ጋር ብትመጡ ይሄን የሚቃወም ነገር አይናገሩም። አንግሊካኖች ጋር ብትመጡ ይሄን የሚቃወም ነገር አትናገሩም። ኦኬ ስለዚህ ክላሲካል ፕሮቴስታንት ወይም ሜን ላይን የሆነው ከሪፎርሜሽን ራሱን የሚመዘው ኢቫንጀሊካሊዝም ምን ብሎ ነው የሚያምነው? it is a sign and a confirmation or it is a seal that something has been done by God ማለት ነው። በእግዚአብሔር አንዳች ነገር መደረጉን መናቀበት ነው ኦር ማረጋገጫ ነው፣ ማህተም ነው። ምንድናቸው የምናገኛቸው? ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ የተቀመጡ አሉ። ሌሎች ኮንፌሽኖች ውስጥም የተቀመጠ አለ። የሉትራን ኮንፌሽኖች ውስጥም የሪፎርምድ ኮንፌሽኖች ውስጥም ኦኬ የተቀመጡ አሉ። ምን እናገኝባቸዋለን በሚል እንጂ ምልክት ነው በቃ እዛ ጋር የሆነ ነገር ተንጠልጥሏል ምልክት ነው ብሎ የሚያምን ሜይንላይን ኢቫንጀሊካል የለም። እገሌ ኢንተርናሽናል ቸርች ውስጥ ያለው ሰው የሆነ ነገር ሊያምን ይችላል። ያው መሪው ለራሱ የተወጫበረ ስለሆነ ማለት ነው። ከፊት ለፊት ያለው ሰባኪው ራሱ ለራሱ ምን እንደሚታመን የማያውቅ ግራ የገባው ስለሆነ እዛ ጋር ወይ ምልክት ብሎም ሊያምን ይችላል። ከምልክትም ያለፈ ሌላ ነገር አድርጎም ሊያምኑ ይችላሉ። አያገባንም እሱ አያገባንም። የሚያገባን ምንድነው? ትክክለኛው እኛ ወንጌላውያን ነን ብለን የምናምን በሪፎርሜሽን ሳይድ የመጣን እኛ ምናምነው በዛ ሳይድ የመጣን እኛ ምንድነው ምናምነው ሲባል it is a sign and seal of the covenant of God with his people ብለን ነው ምናምነው። ከህዝቡ ጋር ላለው ኪዳን ምልክትና ማህተም ነው ብለን እናምናለን። Sacrament is from the Latin word sacramentum። sacrament የሚለው ቃል ከላቲን ወርድ ነው የመጣው። sacramentum ከሚል የላቲን ቃል ነው የመጣው። meaning a holy rite ማለትም ቅዱስ ሥርዓት ወይም ትግበራ እንደማለት ነው። የሆነ የሚደረግ ራይት ማለት የሚደረግ ነገር እንደሆነ in general and in particular soldiers sacred oath of allegiance። በሌላ ቦታ ደግሞ በይሄ ቃል የሚገባባቸው በላቲን ጽሁፎች ውስጥ አንድ ወታደር መሐላ ሲገባ እንደማለት ነው። ምን አረገ? ሳክራመንተም እኮ አደረገ አንድ ወታደር ሳክራመንተም በሳክራመንተም ውስጥ አለፈ ብሎ ያንን ቃል ሲጠቀሙ ምን እያሉ ነው ያሉት? ሀገሩን፣ ህዝቡን፣ ቤተሰቡን ዲፔንድ ሊያደርግ ሊሞት ደሙን ሊያፈስ አጥንቱን ሊከሰክስ ምን ብሏል? ኦዝ አድርጓል፣ መሐላ ገብቷል ከሚለው ቃል ነው የመጣው። ኢቭን ወርዱን ተመልከቱ ምን ያክል አቅም ካለው ሐሳብ እንደመጣ ማለት ነው። አሁን ያ ኦዝ ምልክት ነው። በቃ ምልክት አየር ላይ ተንጠለጠለ ነገር ብቻ ነው። አንድ ወታደር ሳክራመንተም አደረገ ሲባል መሐላ ገባ። መሐላ ገብቷል። አው እጁን ጭኖ የሆነ ወይ ባንዲራ ላይ የሆነ ነገር ላይ ወር እጁን አንስቶ ምናምን መሐላ ገባ እንላለን። መሐላ ሲገባ ግን ያቺ መሐላ ምን አስከትላ ትመጣለች? መሐላው ምልክት ነው፣ ግን ምን አስከትላ ትመጣለች? ወታደሩ ህይወት ውስጥ ጥይት ግንባሩን ይመታዋል። በራሪ ጥይት አጥንቱን ይሰብረዋል፣ ይሞታል። ባይሞት አካሉ ይጎላል። ይሲ እነዚህ አክቹዋል የሆኑ ነገሮችን ይዞ ይመጣል ከጀርባ። ስለዚህ ሳክራመንተም የሚለው ቃል ይሄንን ሐሳብ ነው ይዞ የሚመጣው ከጀርባ ይዞ የሚመጣው። በጣም አሪፍ ወርድ ነው ያመጡት ማለት ነው የተጠቀሙት። ኦኬ study of the rites themselves yields the concept of sacrament as a ritual action instituted by Christ in which signs perceived through the sense set forth to us the grace of God in Christ። ያዙልኛው እዚህ ጋር ምልክት ነው ይላሉ፣ ባዶ ነው ይላሉ። ኢማጂን ኢት ምን ብለን እንደምናምን ያዙልኝ።
study of the rites themselves yields ሳክራመንቶችን ስናጠና ወይም እነዚህ ስርዓቶችን ስናጠና yields the concept of sacrament as a ritual action እንደ ritual action ወስደን እንደ ስርዓታዊ ነገር እንፈጽመውና ነገር ግን instituted by Christ በክርስቶስ ኢየሱስ የታዘዝን ሆኖ in which signs perceived through the sense set forth to us the grace of God set forth የሚያደርጉልን ግን ምን ነው የእግዚአብሔርን ጸጋ ነው ምን የሰማለት ያብዳል ይላሉ እንዲህ ነው ምናምነው ምልክት ነው ይላሉ ምንም የለውም ይላሉ imagine it in which signs perceived through the sense እነዚህ ምልክቶቹ perceived የሚደረጉት የምንቀበላቸው through the sense በዚህ መንገድ ነው set forth to us grace of God in Christ በክርስቶስ ኢየሱስ ያገኘነውን ጸጋ ነው የሚያሳዩት ያንን ጸጋ ነው የምንቀበልባቸው and the blessing of his covenant የኪዳኑን በረከት ነው የምንቀበልባቸው this is what evangelicalism believes ይሄ ነው ወንጌላውያን የሚያምኑት signs perceived through the sense ምልክቶቹን የምንቀበላቸው በዚህ መንገድ ነው set forth to us through to us the grace of God የእግዚአብሔርን ጸጋ የምንቀበልበት የምናገኝበት of God in Christ በክርስቶስ ኢየሱስ የእግዚአብሔርን ጸጋ በክርስቶስ ኢየሱስ የሆነልንን ያንን የምንቀበልበት and the blessing of his covenant የአዲሱን ኪዳን በረከት የምናገኝበት ወር perceive የምናረግበት ነው በዚህ ሴንስ ነው የምናየው እና ምን አዲስ ድነት ልሰጠኝ ነው ና ኦርቶዶክስን የምትለኝ ና ካቶሊኩን የምትለኝ ምን አዲስ ነገር ልሰጠኝ ነው ምንም አሰጠኝም ይሄንን ነው ማምነው እዚህ ላይ ለጥጣ አንተ የምታስተምረው ነገር አለ አልቀበለውም እኔ ይበቃኛል በቃ የእግዚአብሔርን ጸጋ የኪዳኑን በረከቶች አገኝበታለሁ ብዬ አምናለሁ አንተ የምትለውን ስላመንኩት አዲስ ድነት አላገኝም ስለዚህ አትጥራኝ እኔ በጣም ኢንጆይ ያረኩ ነው ተመችቶኛል ክላሲካል የሆነው ፕሮቴስታንት ቪው እርክት አድርጎኛል እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ ያን they communicate ያዙልኝ እዚህ ጋር ደግሞ ተመልከቱ they communicate they ሁለቱ እነዚህ የጌታ ራትና ጥምቀት ማለት ነው they communicate seal ማተም and confirm possession of those blessings to believers ለአማኞች ያሉትን እነዚያን በረከቶች ኮንፊርም ያደርግልናል ቀደም evoke and confirm ያልነው ማለት ነው ኮንፊርም ያደርግልናል they communicate seal ያስተላልፉልናል communicate ማለት ያስተላልፉልናል እነዛን ነገሮች ስንቀበል ይተላለፋል ማለት ነው they communicate communicate ማድረግ ብቻ አይደለም seal ማረጋገጥ ማተም and confirm possession of the blessing to the believers ለአማኞች ያ ነገር እውነት መሆኑን ኮንፊርም ያደርጋል wow who by responsively receiving the sacraments give expression to their faith and allegiance to God ይህንን ነገር በማድረጋቸው ሳክራመንቶችን በማድረጋቸው ምን አይነት ኤክስፕሬሽን አለ እምነታቸውን እየተደረገ ያለው ነገር እውነት መሆኑን ማመናቸውን በዛ እያሳዩ ነው ያሉት ማለት ዝም ብለን የሆነ እስቲ የሚሆነውን ነገር እናያለን ብለን አይደለም የምናረገው ምን እንደሚያረግ እያመንን ነው የምናረገው አይገርም ሲቆይ ልውሰደውና የሚፈጠረውን ነገር ጉዱና ያለው ብለን አይደለም የምናረገው ምን እንደሚያረግ ምን እንደሚሰራ እያመንን ነው የምናረገው ኦኬ give the expression of their faith እምነታቸው ማሳያና allegiance ጋር ለእግዚአብሔር መታዘዛቸው ለእርሱ መሰጠታቸውን ማሳያ ነው the effect of receiving the sacraments is yazuli
the effect of receiving the sacrament is sacramentun በመቀበላችን የሚሆነው ነገር ይላል ምንድነው የሚሆነው ምልክት ብቻ ነው የሚሆነው ሳክራመንቶቹን በመቀበላችን የሚሆነው ነገር ምንድነው የሚሆነው ነገር is ይለና to put a visible difference between those that belong unto the church and the rest of the world and solemnly to engage them to the service of God in Christ according to his word. እንደ እግዚአብሔር ቃል በዓለምና በቤተ ክርስቲያን መካከል ልዩነት መኖሩን ለማሳየት ከዓለም የተለየን መሆናችንን ማሳያ okay those who belong unto the church and the rest of the world በተቀረው ዓለም መካከል ልዩነት መኖሩን and solemnly to engage them to the service of God in Christ በክርስቶስ ኢየሱስ ላለ አገልግሎት አካል ማድረግ ማስገባት according to his word እንደ ቃሉ በሆነ መንገድ Westminster of Confession ላይ ነው ያለው I think 28ኛው አንቀጽ ላይ ማለት ነው Westminster Confession of Faith okay ላምብላችሁ ምን እንደሚል Westminster Confession of Faith ይሄው እንደዚህ ብሎ ነው የሚጀምረው Sacraments are holy signs and seal of the covenant of grace ቅዱሳት ሚስጥራት የእግዚአብሔር ኪዳን ምንድነው covenant of grace የጸጋው ኪዳን ምልክትና ማተም ናቸው immediately instituted by God በእግዚአብሔር በራሱ የታዘዝናቸው and to confirm our interest in him በእርሱ ያለንን እምነት የሚያረጋግጡ ናቸው as also to put a visible difference between those who belong unto the church and the rest of the world down እዚህ የተቀመጠው በቤተ ክርስቲያንና በዓለም መካከል ግልጽ የሆነ ልዩነት እንዳለ ማሳያ ናቸው ቤተ ክርስቲያን የክርስቶስ እንደሆነች ዓለም እንደሆነ and solemnly to engage them to the service of God in Christ according to his word እንደ ቃሉ መሰረት ደግሞ እነዚያን ከዓለም የመጡትን ለክርስቶስ ወንጌል እና ትምህርት ማዘጋጃ ናቸው ስለዚህ ይሄኛው ኮንፌሽን ስንት ነገሮችን ይዳስሳል ማለት ነው አንደኛ ሳይንና ሲል መሆናቸውን ያሳያል ምልክትና ማተም ናቸው የምኑ የጸጋው ወንጌል or covenant of grace ማለት ነው ሁለተኛ በማን ታዘዋል ነው የሚለው ራሱ immediately instituted by God በራሱ በእግዚአብሔር የታዘዙ ናቸው ሶስተኛ ክርስቶስንና ጥቅሞቹን ሪፕሬዘንት ያደርጋል ራሱ ክርስቶስንና በሱ በኩል የምናገኛቸውን ጥቅሞቹን ደግሞ ሪፕሬዘንት ያደርጋል ይላል ሶስተኛ አማኞች ከክርስቶስ ጋር አይደንቲፋይ ያደርጋል or confirm ያደርጋቸዋል አምስተኛ በዓለምና በቤተ ክርስቲያን መካከል ዲስቲንክሽን እንዳለ ያሳያል አምስተኛው አማኞችን ለአገልግሎት ኢንጌጅ ያደርጋቸዋል ወደ አገልግሎት ያስገባቸዋል እንደዚያ የሆኑት ሊያገለግሉ ዝግጁ እንደሆኑ ማሳያ ነው ይላል ማለት ነው እና Westminster Confession of Faith ምዕራፍ 28 ቁጥር 1 ላይ It was a medieval mistake to classify sacraments 5 more rites medieval age ላይ ነው አምስቱ የተጨመሩት ባይዘው early church ሁለቱን ነው የሚያደርጉት በጣም early churchን ሄዳችሁ second እና third century ብትመለከቱ ሁለቱ ራይቶችን ነው ሲያደርጉ የምናየው ጥምቀትንና የጌታ ራትን ማለት ነው ያንን ሲያደርጉ ነው የምናያቸው medieval church መሃል ላይ ያለችው ማለት ነው medieval ማለት ከ500 እስከ 1000 ያለችው ማለት ነው ያቺ ቤተክርስቲያን አምስት ጨመረች እዛ ላይ አንዱ ኮንፊርሜሽን ነው ቀደም እናልናችሁ I think confirmation is ሜሮን መቀባት ፔናንስ አለ ሜሬጅ አለ ጋብቻ ኦርዲኔሽን የዲያቆናት የአገልጋዮች ሹመትም እንደ ሳክራመንት ይታያል and extreme unction ምንድነው እስቲ ጻፉልኝ ረስቻለሁ in addition to that medieval age ላይ ነው የተጨመረው ነው medieval age ማለት ከ500 እስከ 1000 ያለው medieval age ላይ አምስቱን ቤተክርስቲያን ጨምራለች ወደ ካቶሊክና ኢስተርን ላይ ያሉት ማለት ነው okay in addition to their not being seals of a covenant of relationship with God ከእግዚአብሔር ጋር ያለን ይሄ ሲል አለመሆናቸው ብቻ ሳይሆን or ከእግዚአብሔር ጋር ግንኙነት እንዲኖርን የጸጋው ወንጌል ወይም የጸጋው ኪዳን አካል እንዳንሆን ካለማድረጋቸውም ውጪ አናምናቸውም እንደዛ ናቸው ሲልና ሳይን ናቸው ብለን አናምንም ነው ከዛ ውጪ ይላል they have not like nature of sacraments with baptism and the Lord's Supper
for that they have not any visible sign or ceremony or ordained by God. ኦኬ ጥሞና ነው አንክሽን ጥሞና እሺ ጥሞና ቀደም አንክሽን የተባለውን ጥሞና ተብያለሁ ዳይሬክት አማርኛውን አላቀለትም አለመሆናቸው ብቻ ሳይሆን ኔቸር ኦፍ ሳክራመንት የላቸውም በእግዚአብሔር ቀጥታ የታዘዙበት ቦታ የለም እንደዚህ አይነት ሳክራሜንታል የሆነ ኔቸር ልክ እንደ ባፕቲዝም እና ሎርድ ሰፐር የላቸውም እንደ ባፕቲዝም እና ሎርድ ሰፐር የላቸውም for they have not any visible sign የሚታይ ቪዚብል ሳይንም የላቸውም or ceremony or ordained by God በእግዚአብሔር ቀጥታ የታዘዘም ሴሪሞኒያል የሆነ አክት የላቸውም አንክሽን ስታረጉ እንደዚህ አድርጉ ኮንፊርሜሽን ስታረጉ እንደዚህ አድርጉ ሜሬጅ ስታረጉ እንደዚህ አድርጉ ጉባኤ ማከል ይቆሙ አይቆሙ ህዝቡ ፊት ይቆሙ አይቆሙ ሴትና እንተና ሚዜ 6 ይኖር አይኖር የለም አይደል እንደዚህ አይነት ነገር ባይብላ ሚዜዎቹ 5 ይሆኑ አይሆኑ 2 ይሆኑ አይሆኑ የሚባል ነገር የለም ስለዚህ there is no direct ceremonial activity instituted by God ማለት ነው ስለዚህ ሳክራሜንታል የሆነ ኔቸር አላቸው ብለን አናምንም 39 አርቲክል አይ ቲንክ 25ኛው ማለት ነው 25ኛው 39 አርቲክል ላይ ይሄኛውም ተቀምጧል የፕሮቴስታንቶች እንደዚህ ግልጽ አድርጎ አስቀምጧል አናምንም በዚህ መልኩ ምናምን The sacraments are rightly viewed as a means of grace ያዘለኝ እዚህ ጋር ሳክራመንቶቹ rightly viewed ሲደረጉ በስርዓቱ ስናያቸው ምን ብለን ነው የምናያቸው they are means of grace ጸጋ የሚተላለፍባቸው ጸጋን የምናገኝባቸው ናቸው ብለን እናምናለን እንደዛ ነው ቪው የምናደርገው for God makes them means of faith እምነትን የምናገኝበት means አድርጎ ሰጥቶናል God makes them means of faith የእምነት ምንጭ አድርጎ ምን ማለት ነው ሰላችሁ እዚህ ጋር አሁን ህፃናት ውስጥ እምነት ይፈጥርባቸዋል ምናን የሚሉን አይደለም ህፃናት ጥምቀትን ይሄ ራሱ ዌስትሚኒስተር ኦፍ ኮንፌሽን ኦፍ ፌዝ ስለሚክድ እናጠምቃቸዋለን ነገር ግን እንዲድኑ ወይም ኃጢያት እንዲነጹ ኦር ምናምን በሚለው ሳይሆን they are part of the covenant family ብለን ነው ምናምነው አዳምጡኝ በደንብ ህፃናት እናጠምቃለን ባይዘ ሪፎርምድ ትራዲሽን ውስጥ ኦኬ ህፃናት ይጠመቃሉ ህፃናት እናጠምቃለን ግን አንድም ቦታ ላይ ድነትን እንዲያገኙ ይሄን ጥምቀት ካላጠመቅንና እስኪያድጉ ድረስ ባለው በመሃል እንኳን ቢሄዱ ጋንም ይገባሉ ብለን ፈርተን አይደለም ኦኬ ስላጠመቅናቸው ልጅነትን ያገኛሉ ብለን አይደለም ምን ብለን ሲባል they are identified with the family of the covenant family ማለት ነው ከቅድም ያኛው በእምነት በኩል ያመነ ይጠመቀ በሚለው በእምነት በኩል ክርስቶስ ኢየሱስን አምኖ የክርስቶስ ልጅ ሆኖ አካል ሆኗል then የዚህ አካል ፋሚሊ ውስጥ ነው የተወለደው የሚለውን ነው ኮንፊርም ያደረግን ያለ ነው እንጂ ልጁን የሆነ ስፒሪቹዋል አክሽን ያደረግንበት አይደለም አነብላችኋለሁ 28ኛው ላይ ነው ያለው አይ ቲንክ 6ኛው አርቲክል ላይ ነው ያለው ሶ ለህፃናት እየታሰበ አይደለም አዳልት ናቸው እየታሰቡ ያሉት God makes them means of faith የእምነት ሚንስ አድርጎ እግዚአብሔር ይጠቀማል ምንን እነዚህ ሳክራመንቶች ጥምቀትንና የጌታ ራት ነው ማለት ይጠቀማል ስለዚህ ምን ማለት መሰላችሁ ቆይ አሁን ይሄ ከህፃናቱ ጋር አይደለም ብያችኋለሁ አይደል ታዲያ ከአዋቂዎች ጋር ምን ማለት ነው ሲባል እግዚአብሔር ለአንዳንድ ጉዳዮች ለምሳሌ እኔ በጣም የሚያምኑ ሰዎች ገጥሞኝ ያውቃሉ ባይዘው እኔ እምነቴ አንዳንዴ በራሴ ሎጂክ ስደገፍ አገኛለሁ ራሴ ከዛ በኋላ ይጠፋኛል የእግዚአብሔር ቦታ ይጠፋኛል ማለት ነው እኔ እንደዚህ አስቤ ጨርሼ እግዚአብሔር መጥቶ ምኑ ጋር ይስራ እንደዚህ አይነት ነገር ገጥሟቸው አያውቅም እኔ እንደዚህ ፕላን አውጥቼ ጨርሼ እግዚአብሔር ቤቱ ጋር ይስራ ሚል ነገር ገጥሟቸው አያውቅም ጨርሼ ካልኩሌሽኑን ከዛ ለመጸለይ ምርስ የለኝም በራሴ ካልኩሌሽን አውጥቼ ጨርሻለሁ ምናምን ከዛ አም ደ ቦስ እዛ ቦታ ላይ ማለት ነው ቦስ ሆኜ ይገኛለሁ አም ደ ካፒቴን ኦፍ ማይ ላይፍ ምናምን የህይወቴ ካፒቴን ምናምን ሆኜ ይገኛለሁ እንደዚህ አይነት ኮንዲሽን ውስጥ ተገኝታችሁ አታውቁም እኔ ብዙ ጊዜ ተገኝቼ አውቃለሁ ከዛ እንደዛ ለሆንኩበት ነው ንሳም ገባው ጌታዬ ባንተ ላልተደገፍኩበት በራሴ ወጣዋለሁ ብዬ ለጀመርኳቸው ለነዚህ ነገሮች ንሳ ገባለሁ ነው የምለው ምክንያቱም በስጋ ለባሹ የሚታመን
በሰው የሚታመን ስጋ ለባሹንም መከታው የሚያረግ መደገፈው የሚያረግ ልቡንም ከእግዚአብሔር የሚመልስ የተረገመ ነው ይላል መጽሐፍ ቅዱስ ሲናገር። እና እኔ ስጋ ለባሽ ነኝ አሁን ነኝ። ስለዚህ ስጋ ለባሽ ሆኜ በራሴ ላይ የምታመን ከሆነና በራሴ ላይ ካልኩሌሽን የምሰራ ከሆነ ከእርግማን በታች ነው ሆኖ ማለት። እንደዚህ አይነት ጊዜዎች አሉ። ሳክራመንቶችን ቪው ሲያደርጉ ሌሎች መጽሐፍት ላይ ያሳያቸዋለሁ። እነዚህ ኤርሊ ዲቫይኖቻችን በሪፎርሜሽን ሳይድ የመጡት ማለት ነው፣ ክላሲካል ፕሮቴስታንቶቹ ማለት ነው። በእንደዚህ አይነት ጊዜ ጥርጣሬ የራሳችን የሆነ ነገር ውስጥ በምንመሰቃቀልበት ጊዜ ሳክራመንቶችን ስንቀበል እግዚአብሔር እምነትን ክሬት ያደርግልናል ብለው ያምናሉ። ያንን ነገር ከተቀበልን በኋላ ስንወጣ ቅድም ስንጠራጠር የነበረው ነገር፣ ቅድም ስንጨነቅበት የነበረው ነገር ላይ እግዚአብሔር ሞር እምነትን ይሰጠናል። ለምን? እነዚያ ነገሮች ሲል የሆኑት ማህተም የሆኑት ለምን ጉዳይ ስለሆነ አካሉ ከሆነው ራስ ከሆነው ክርስቶስ ኢየሱስ ጋር የተጣበቅንበት ነው የሚል ሲል የሆነ ማህተም ስለሚያስቀምጥ፣ እንዴ ራስ ከሆነው ክርስቶስ ጋር ካለውማ ይሄን ጭንቀት ለምን እጨነቅበታለሁ? ይሄ ከፊቴ የመጣውን ነገር እንዴት አልፈዋለሁ ብዬ ትላንት እንዳልተሸከመኝና እንዳላሻገረኝ ዛሬ ለምን እጨነቃለሁ የሚለውን አይነት ነገር እምነት ይሞላናል ነው ፖይንቱ። ለነገ በሚሆን ነገር ላይ፣ ለአሁን ለዛሬ በሚሆን ነገር ላይ፣ እምነት በጎደለን ነገር ላይ እምነትን ይሰጠናል። በግላ ማን እንደዛ ታምናለህ ወይ? አዎ አምናለሁ። ከአባቶቼ ጋር አንድ ላይ ሆኜ እምነትን ይሰጠኛል፣ ክሬት ያደርጋል ውስጤ። ምን? ስጋና ደሙ እና ጥምቀት፣ ሁለቱ ሳክራመንቶች ማለት ያኛው አካል ውስጥ እንደገባው ኮምፕሊት ማረጋገጫ ነው። ልጅነትን እንዳገኘው ኮምፕሊት ማረጋገጫ ነው። ሕያዋን ድንጋዮች ማህበር ውስጥ እንዳለው ኮምፕሊት ማረጋገጫ ነው። ኮምፕሊት የሆነ ማረጋገጫ ነው። ይሄኛውስ በየእሁዱ ማረገው የምቀበለው ስጋና ደምስ እምነትን፣ ጸጋን፣ የኃጢአት ስርየትን ይዘረዝራቸዋል። ሌሎችን ሄዳችሁ ኮንፌሽኖችን መመልከት ትችላላችሁ። እነዛን ማግኘታችን አክቹአሊቲ ሲል ነው፣ ማተም ነው። ግን ኢን themselves ወይም በራሳቸው ውስጥና በራሳቸው አይደለም ይሄን ነገር ክሬት የሚያደርጉት። ክሬት የሚያደርገው ማን ነው? ሎጎስ ነው፣ የእግዚአብሔር ቃል ነው። በዛ ራይት ላይ የተነገረው የእግዚአብሔር ቃል ነው ይሄንን የሚያደርገው ብለን ነው የምናምነው። ባዶ ናቸው ብሎ ሲያስተምሩ አይቻቃሉ አንዳንድ ጴንጤዎች እዚህ ቲክቶክ ላይ። እግዚአብሔር ይቅር ይበላችሁ፣ እግዚአብሔር ይቅር ይበላችሁ። ማራከስ ነው ይሄ። ደሙን ስጋውን ማራከስ ነው። ዝም ብሎ የሆነ ምልክት ነው ብሎ ማመን ማራከስ ነው። እንደዛ ካላመንክ ሲጀመር አይሰራብህም። እኔ አሁን እምነትን ክሬት ያደርግልኛል ብዬ አምናለሁ። ሲያረግም አይቻቃለሁ። በጌታ ፊት ነው የምነግራችሁ። በቃ ስጋውን ተቀብዬ ደሙን ተቀብዬ ስወጣ ያለኝን እምነት እኔ ነኝ የማውቀው። ያለኝን እምነት እኔ ነኝ የማውቀው። ኃጢአቴ ይቅር እንደተባለ አክቹአሊ ማረጋቸው ኃጢአቶች ማለት ያ ዋንስ ፎር ኦል በእግዚአብሔር ዘንድ ጽድቅ ያገኘውበትን አይደለም እያልኩ ያለሁት። ዛሬም ማረገውን ኃጢአት፣ ሰሞኑን ሳረግ የነበረውን ኃጢአት እንደተማርኩ ያ የሚያነጻውን ደም ራሱን ነው የጠጣሁት የሚለው እሳቤ ክሊን ነው የሚያረገኝ። ምልክት አይደለም፣ አክቹአል ነው። ኦኬ አክቹአል ኮንፊርሜሽን ነው ብሎ ነው ያስተማሩን አባቶቻችን። መጽሐፍ ቅዱስም ይሄንን ነው የሚናገረው። ስለዚህ እንደ ተራ ነገር አትቁጠሩ። የጌታ እራትን ስጋና ደሙን እንዲህ አይደለም ዲቫይኖቻችን ያስተማሩን። እዚህ ጋር ተናግሬ ማለፍ የሚገባው አሁን በመናወራቸው ነገሮች ጋር ከኦርቶዶክስ ጋር የሚመሳሰል ነገር ሲገኝ ዋ ጴንጤዎች ወደኛ ተጠጉ ነው የሚሉት። ምን የሰማለት ያብዳል አይነት ነገር ማለት ነው። እንዲህ ሲናገሩ የነበሩ ሪፎርመሮች ምን ከናንተ ዲያቆናት ጋር ተነጋግረው ነው እንዴ? አያቋችሁም። ሲጀመር አያቋችሁም። እንዲህ ነው ስናምን የነበረው። ከናንተ መነኮሳት ጋር አውርተው ነው እንደዚህ ያመኑት ነው። መጽሐፍ ቅዱስን አንብበው ታሪክን አይተው። ስለዚህ ወደ እናንተ አይደለም የተጠጋ ነው፣ ወደ መጽሐፍ ቅዱስ ነው የተጠጋ ነው። ኦኬ ለመጽሐፍ ቅዱስ የተጠጋ ነገር ይዛችኋል፣ አያከራክረንም። ግን ከናንተ የወሰድነው ነገር የለም። ኦልሬዲ እንደዚህ ይታመን ነበር። እናንተን የገጠሟችሁ ይሄንን የማያውቁ ናኢቭ የሆኑ ክርስቲያኖች ናቸው የገጠሟችሁ። እንደዚህ እንደሚታመን የማያውቁ ናኢቭ የሆኑ አማኞች ናቸው የገጠሟችሁ።
ያ ማለት the whole of classical Christianity or evangelicalism ይወክላል ማለት አይደለም። ኦኬ እንቀጥል። ትንሽ ነው የሚቀረን። to make God makes them means of faith የእምነት ሚንስ ያረጋቸዋል። ስንቀበላቸው እምነትን በዛ በኩል ምን እንላለን እናገኛለን። ሌላውስ using them to strengthen faith, confidence in his promise and to call forth acts of faith for receiving good gifts signified ኢየሱስ imagine it ያዘልኝ እዚህ ጋር ምን እንደሚል using them to strengthen faith ስንቀበል እምነት ይጠነክራል። ቅድም እንደነበር ነው አይደለም ነው confidence in his promises በገባልን ተስፋ መጽሐፍ ቅዱስን ስናነብ የተነገረን በክርስቶስ ኢየሱስ የተነገሩልን ተስፋዎች እንደምንቀበል እምነታችንን ያረጋግጥልናል ያጠነክርልናል and to call forth acts of faith for receiving the good gifts signified መልካም የሆኑ ስጦታዎች signified በዛ ውስጥ በሳክራመንቶቹ signified የተደረጉትን እንደምንቀበል ማለት ነው። ያ ኮል እንድንጠራ ያረጋናል እንድንጠራ ያረጋናል። the efficacy of አሁን ያዙልኝ ቅድም የተናገርነው ማለት ነው። አሁን የሆነ ማጂካል የሆነ ነገር አናምንም ብለናል አይደለ? ነገርየው ውስጥ እዛ ህብስት ውስጥና ወይን ውስጥ የሆነ ማጂካሊ የተለወጠ ነገር አለ ብለን አናምንም ብለናል። ቼንጅ የሚባል ነገር ፕሮቴስታንት ጆሮ ውስጥ መጥራት አትችሉም። በአንድነት ምናምነው ነገር ይሄ ነው። ተለውጦ ሲባል ሂዲ ዞርበል ነው። ምንም የሚለወጥ ነገር የለም። ምንም የሚለወጥ ነገር የለም። ወይኑ ወይን ነው፣ ህብስቱ ህብስት ነው። አለቀ። ኤሌመንቱ የሚቀየር ነገር የለም። ሉትራኖችንም ብትሉ ይሄንን ነው የሚያምኑት። ሪፎርምዶችን ብትሉ ይሄንን ነው የሚያምኑት። whoever ክላሲካል የሆነውን ፕሮቴስታንት ዲኖሚኔሽኖችን ጥሩ ቼንጅ የሚባል ነገር ቴዎሎጂያቸው ውስጥ ዲክሽነሪያቸው ውስጥ አታገኙ። የለም። ኦርቶዶክሶች ስትሄዱ ሚስቲካል ቼንጅ የሚል ነገር ይጠቀማሉ። የሆነ ልንገልጸው ማንችለው አይነት ቼንጅ ግን አለ። ኮንሰክሬት ከተደረገ በኋላ ወይም የሆነ ከተቀደሰ በኋላ ወደዛ ወደ እውነተኛ ምናምን እውነተኛ ጌታ ስጋና ደም ነው ማለትና ወደ እውነተኛ ስጋና ደምነት ይለወጣል ማለት ሁለት የተለያዩ ነገሮች ናቸው። እነሱ እውነተኛ የሚሉትን እኛ ምን ብለን ነው የምንጠራው? ሪል ፕሬዘንስ ብለን ነው የምንጠራው። እውነተኛ መገኘት ራሱ ክርስቶስ ኢየሱስ በዛ ቦታ ላይ አለ ብለን ነው የምናምነው። ራሱ ኢየሱስ ክርስቶስ ብሬዱና ዋይኑ ባለበት በዚያ ኢየሱስ አለ ብለን ነው የምናምነው። ራሱ አለ በፐርሰንት ደረጃ ብለን ነው የምናምነው። እነሱ ሚስቲካል ቼንጅ እና ካቶሊኮች ስትሄዱ ደግሞ የተለጠጠ ቀጥታ ራሱን ወደ ኢየሱስ ስጋና ወደ ኢየሱስ ደም ይቀየራል ብሎ ነው የሚያምኑት። እኛ መንፍቅና ብለን ነው ይሄንን ጥለን የወጣ ነው። አይ አንቀበልም። እሱን በየቀኑ አናርደውም፣ በየቀኑ አንሰዋውም። አንዴ ለዘላለም ተሰውቷል። ያንን ኮንፊርሜሽኑን ነው የምንቀበለው፣ አክቹአሊቲውን ነው የምንቀበለው ብለን ነው የምናምነው ብለን ነው ጥለን የወጣ ነው። ኦኬ the efficacy ወይም ውጤታማነቱ ማለት ነው። efficacy ማለት ኢፌክት ከሚለው ጋር ነው የመጣው። the efficacy of the sacrament to this end resides not in the phase of or virtue of the minister. efficacy ወይም ውጤታማነቱ በምን ላይ the phase not in the phase or virtue of the minister ይሄ ነገሩን በሚያቀብለን ሰውዬና በእምነቱ ላይ የተንጠለጠለ ነገር አይደለም። እሱ የሆነ ነገር ስላመነልን ኦር እሱ የሆነ ነገር ስላደረገ አይደለም ስጋና ደሙ ላይ የሆነ ኤፊኬሲ የሚመጣው but in the faithfulness of God በእግዚአብሔር መሐላና ተአማኝነት ላይ faithfulness ማለት ተአማኝነት ማለት እግዚአብሔር ታማኝ ስለሆነ ነው እንጂ እዛ ነገርየው ላይ ምንም ነገር happen ስላደረገ አይደለም። who having given the signs ምልክቶቹን ምንድነው ማህተሞቹን በሰጠን በእግዚአብሔር ላይ ነው እምነታችን እንጂ በስጋና ደሙ በተባለው ህብስቱና ወይኑ ላይ አይደለም።
is now pleased to use them አሁን እነዚህን ደግሞ ሊጠቀም በወደደና በፈቀደ በእግዚአብሔር ነው እምነታችን። ስለዚህ ምንድነው የምናምነው ማለት ነው? ስጋና ደሙን ስንወስድ ሲል በሚያደርገው በሚያትመው ተስፋዎችን በሚፈጽምልን በዛ ነገር ውስጥ ሊያረግ ያሰባቸው ነገሮች እንደሚያረግ ታማኝ በሆነው በእግዚአብሔር በራሱ ነው የምናምነው እንጂ ማጂካሊ ይሄ ነገር የሆነ ነገር ያረጋል ብለን አናምንም። Knowing this, Christ and the apostles not only speak of the sign as if it were the thing signified, but speak too as if receiving the former is the same as receiving the latter. እነዚህ ጥቅሶቹ መነበብ አለባቸው። በጣም ረጅም ጥቅሶችን ያስቀምጠው። ይሄንን ካወቀን ይላል ክርስቶስ ኢየሱስና ሐዋርያቱ አንዳች ሊሆን እንዳለ ምልክት እና ማህተም ብቻ ሳይሆን ምልክት ብቻ ሳይን እንደ ምልክት ብቻ ሳይሆን ለአንዳች ነገር እንደሆነ ምልክት ብቻ ሳይሆን አድርጎ የተናገረ but speak to as if receiving the former ያ እንትን ሲግኒፋይድ የተደረገው ማለት ነው። አንዳች ሲግኒፋይድ የተደረገው ይሄ ይሆንልሃል ተብሎ ሲግኒፋይድ የተደረገው ማለት እሱ ነው። ሲግኒፋይድ የተደረገው ለምሳሌ የኃጢአት ይቅርታ፣ እምነትን ማግኘት፣ ጸጋን ማግኘት ምናምን የሚሉ ቢሆኑ ያ ሲግኒፋይድ የተደረገው ነገር ነው። ይሄን ታገኛለህ ተብሎ እዛ ጋር አይዲያሊ ተቀምጧል ነው። ከዛ ምን ይላል ማለት ነው? ሐዋርያቶቹ አይዲያሊ እነሱን ነገሮች ስለማግኘት ብቻ ምንድነው እነሱ ነገሮች እንደ ምልክት ብቻ አድርጎ እነሱ ነገሮች ስለማግኘታችን ምልክት ነው ብሎ ብቻ ሳይሆን ሲግኒፋይድ የተደረገውን ደግሞ እንደምናገኘው አድርገው ሐዋርያቱ ተናግረዋል። ስለዚህ ሳይኑ ሲግኒፋይ የተደረገው ነው። እዛ ጋር ይሄ ይደረግላችኋል ለተባለው እሱን ነገር ስለመቀበላችን እርግጠኝነት ጭምር ነው ይላል ማለት ነው። ስለዛ ነገር እርግጠኝነት ጭምር ነው። ማቴዎስ 26 ከቁጥር 26 እስከ 28 ያው እኔ ዩቲዩብ ላይ አስቀምጥላችኋለሁ። የዛሬ ቪዲዮ በጣም ጥሩ ስለሆነ 110 ለሚያወሩ ሰዎች እንደ ሪፈረንስም ሊጠቅም ይችላል። ይሄ ክላሲካል የሆነው የፕሮቴስታንት ቪው ይሄ ነው የሚለውን ነገር ለማስቀመጥ ስለሚመች ደጋግሞ ለሚጠይቁ ሰዎች ሂድና እዛ ያለውን ለማለት እንዲመች ማቴዎስ 26:28 ላይ ካለው ነገር አንፃር አሁን እዛ ላይ ሳይን ተብሎ ብቻ አይደለም ያለው የሚል ነው ያብራራ ያለው ሲግኒፋይ የተደረገውን ኦር ያ ሳይን የሚያሳየውን ያ ምልክት የሚያሳየውን ያንኑ እውነታ ጭምር አግኝተናል ብለው ነው ኢየሱስና ሐዋርያቱ የነገሩን። ለምሳሌ ማቴዎስ 26:28 ላይ እንካችሁ ይሄ ስጋዬ ነው ለብዙዎች ኃጢአት የሚቆረሰው ነው፣ እንካችሁ ይሄ ደሜ ነው ለብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ነው። ኦኬ። ስለዚህ ማቴዎስ 26:28 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አይደል? ስለዚህ ይሄን ነገር ስንቀበል ምን የሚል ነገር ነው የሚያሳየው ማለት ነው? ወይኑን ስንወስድ ለኃጢአት ይቅርታ የሚል ነው አይደል? ስለዚህ ነገርየውን ስንወስድ ምልክት ነው። ነገርየው ደግሞ የያዘው ሜሴጅ የኃጢአት ይቅርታ ነው። ስለዚህ አክቹዋሊቲውን በምልክቱ በኩል እየወሰድን ያለ ነው። through the seal we are receiving, through the sign we are receiving the seal. በምልክቱ በኩል ማህተሙን እናገኛለን። ይሄ ነው ክላሲካል ኢቫንጀሊካል እምነት። በምልክቱ በኩል ማህተሙን እናገኛለን። ምንድነው ምልክቱ? ምናረጋቸው ነገሮች። ማህተሙ ምንድነው? እሱ ሲግኒፋይ የተደረገው በዛ ውስጥ ቃል የተገባው። ለምሳሌ በደሙን ስትወስዱ ምን ይሆናል ነው ኢየሱስ ክርስቶስ ያለው? የኃጢአት ይቅርታ። ኦኬ። የኃጢአት ይቅርታ በሁለት አስፔክት ነው አይደለ? አንዴ ለዘላለም አንዴ በማቅረብ የሚቀደሱትን እነዚያን የዘላለም ፍጹማን አድርጓቸዋል። ዕብራውያን ምዕራፍ 10:14 ላይ የዘላለም ፍጹማን በደሙ በሆነው ቤዛነት በኩል አግኝተናል። ደግሞ አክቹአሊ ምናረጋቸው ፍጻሜን እስክናገኝ ድረስ የመጨረሻው መዳን እስኪገለጥ ድረስ ባለው በመሃል ደግሞ መውደቅ መነሳቶችን ደግሞ even through the sacraments forgiveness of sin እናገኛለን ነው ሚለው የፕሮቴስታንት ትምህርት። እናገኛለን
ያ ማለት በዚህ መልኩ ሰዱ ንስሐ ስንገባ የኃጢአት ይቅርታ እንደምናገኝ ሙሉ ፐርሰንት እርግጠኞች ነን አይደል? ኮንፊርም አድርጉኝ አማኞች። ንስሐ ስንገባ እኛ እንደ ሌሎች ማዕከለኛ እናስገባም፣ ቀጥታ ክርስቶስን ነው አይደል የምናናግረው። ንስሐ ስንገባ በፊቱ ተናዘን አልቅሰን ስንነሳ የኃጢአት ይቅርታ እንዳገኘን እናውቃለን። አውርተን ስንነሳ ገስዋት ክላሲካል የሆነው አሁንም የኢቫንጀሊካል እምነት ኦር የፕሮቴስታንት እምነት ማቴዎስ 26 ላይ ሲግኒፋይ የተደረገ አለ ስጋና ደሙን ስንወድ እሱም የኃጢአት ይቅርታ ነው። ዳት ሚንስ ተንበርክካችሁ ንስሐ ገብታችሁ የኃጢአት ይቅርታ እንዳገኛችሁ እርግጠኛ የምትሆኑትን ያክል ስጋና ደሙን ስትወስዱ ልክ የንስሐችሁን ያክል የኃጢአት ይቅርታ እንዳገኛችሁ እርግጠኛ መሆን ትችላላችሁ። This is what we believe. This is what we believe. ይኸው እየተነገረን ነው ያለው። Our leading expert in evangelical theology ማለት ነው እየነገረን ነው ያለው። እንደዚህ ነው ሪፎርመሮቻችን ያመኑት። ለዚህ ነው በምንሰባሰብበት ጊዜ ሁሉ ሳክራመንት መደረግ ያለበት። ለዚህ ነው ባይዙ የደከሙ ነፍሳት ይጠነክሩበታል፣ ኃጢአት ያንገላታቸው ይጠነክሩበታል፣ እምነታቸው የደከመ ይጽናኑበታል። ኦኬ። ስለዚህ ተንበርክከ እንደውም እኮ ለምን መሰላችሁ ይሄኛው ሞር ካንተ መንበርከክ ይልቅ ይሄኛው ለምን እንደሚጠነክር ልንገራችሁ። ከኛ ተንበርክከን ኦኬ ንስሐ ብንገባ ብንናዘዝ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን የታመነና ጻድቅ ነው። ይሄ በቃ ምንም እኮ ማይሸርሸር እውነት እኮ ነው። በኃጢአታችን ብንናዘዝ ይቅር ሊለንና የታመነ ነው። በቃ ምንም ማይሻር እውነት ነው። ይሄኛው ማይሻር እውነት ነው። ለአዲስ ኪዳን የሚፈስ ደሜ ነው ለኃጢአት ይቅርታ የሚለው ማይሻር ነው። ጥምቀትን አንድ ጊዜ የምናረገው ራይት አደረገና ኦር ስርዓት አደረገና ይሄንን ግን በየጊዜው የምናረገው አረገን። ለምን በየቀኑ በየጊዜው መጠመቅ አያስፈልገንም። በየጊዜው ግን መብላት ያስፈልገናል። ኢቭን ዮሐንስ ወንጌል ምዕራፍ 13 ላይ አንዴ ታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ምንድነውና ንጹህ ነውና፣ ሁለንተናው ንጹህ ነውና። ስለዚህ አንዴ በጥምቀት የምናረገው ነገር እንዳለ ይሆንና የሆነች እግራችንን መታጠብ እነ ዴይሊ ቤዝ ደግሞ የሚደረጉ ነገሮች አሉ። ያ ነው እየተነገረ ያለው። ለምን አንዴ ብቻ የምናረገው አድርጎ አልነገረንም? ኦኬ አንዴ ብቻ የምናረገው ተደርጎ አይደለም ሐዋርያቱ የነገሩን። በምትሰባሰቡበት ጊዜ ይህንን ትናገራላችሁ፣ ሞቱና ትንሣኤውን ትናገራላችሁ። ሞቱና ትንሣኤውን ታዲያ ምን ሮብ ነው የምንናገረው? በአመት አንዴ ነው የምንናገረው? ኖ every day, every single minute. then at the same time ደግሞ ይሄ ሳክራመንት ሲግኒፋይ የሚያደርገውን ነገር ደግሞ በየቀኑ ህይወታችን ላይ ይደረጋል። that's the point. ስለዚህ ይሄኛው እንደ ሞር እምነት እንደሚሰጣችሁ ልንገራችሁ አንዱን አስፔክት። ንስሐ አንተ የምታረገው ነገር ነው አይደል? ንስሐ እኔ ማረገው ነገር ነው። እኔ ነኝ ውስጤ ሲኮነን፣ እኔ ነኝ ውስጤ ሲረበሽ ይሄ ነገር አጉሎኛለሁ ጌታ ሆይ ምናምን በቃ መንፈስ ቅዱስ ነው እያሳሰበኛለሁ ብለን ወደ ንስሐ እንሄዳለን። እኔ ነኝ የምንበረከከው፣ እኔ ነኝ የማለቅሰው፣ እኔ ነኝ የምናዘዘው። ኃጢአቱን የሚደብቅ ስለማይለማ እኔ እሳተፍበታለሁ ንስሐ የሚባለው ላይ። ዋራባው ስጋና ደሙ ላይ፣ ዋራባው ሳክራመንቱ ላይ that's from God። አያችሁ ቀጥታ እግዚአብሔር ነው የሚሰራው እዛ ጋር ደግሞ ንስሐ ላይ አንተ አለህበት። ንስሐ ላይ አንተ የምትዘረዝረው ነገር አለ። ሳክራመንቱ ላይ ግን እግዚአብሔር ነው ቀጥታ ስራው የሚሰራው። ይሄን ስትወስዱ I will do the thing ነው ያለው። እኔ ስራውን ሰራለሁ ነው ያለው። ኦኬ የኃጢአት ይቅርታውን አደርጋለሁ፣ ጸጋውን አካፍላለሁ፣ በማከላችሁ እገኛለሁ፣ ነፃነት ይሆናል። ሁሉም በተለይ ሪል ፕሬዘንስ ብለን የምንጠራው ማለት ነው። በዛ ውስጥ እንግዲህ ክርስቶስ ኢየሱስ ሪሊ ፕሬዘንት አድርጎ እንደው ሚስቲካል አይደለም የምንለው እኮ ሪል ፕሬዘንስ ነው የምንለው። ሪሊ ፕሬዘንት አድርጎ ቴንዳንስ መዝግቦ ነው የሚሄደው። ሪሊ ፕሬዘንት አድርጎ ክርስቶስ ኢየሱስ
ዛሬ አማን ቸርች መጥቷል። ዋው አሜዚንግ። ዛሬ ቀርቷል አማን። ሊመዘግብ ነው የሚመጣው ኢየሱስ ክርስቶስ ሲመጣ ፕሬዘንት ሲያደርግ ኖ ዌይ። ኦኬ ኦኬ ጥቅሶቹን ያዙ። ሲግኒፋይድ የሆነውን ነገር እንቀበላለን የሚለው ማለት ነው። በዛ ውስጥ የተነገረውን ነገር ለምሳሌ እንካችሁ ለአዲስ ኪዳን የሚፈሰው ደም ለኃጢአት ይቅርታ ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው። ስለዚህ የኃጢአት ይቅርታ ይገኝበታል ምን በላው ነገር ማለት ነው። ለምን ደጋግሙት። አንዱ በኪዳን አስፔክት ነው የተቀመጠው። ሁለተኛ ደጋግመን ስናደርግ ደግሞ እሱኑ ነገር ነው እየተቀበልን ያለ ነው። this is the classical stand of evangelicals። ክላሲካል ስታንድ ነው። መታችሁ አታስጨንቁን አዚፍ የሆነ አዲስ መገለጥ ያመጣችሁ ይመስል ማለት ነው። አንደኛ ቆሮንቶስ 10 ከ15 እስከ 21፣ አንደኛ ጴጥሮስ 3 ከ21 እስከ 22 ጥምቀታው ምሳሌ ሆኖ ያድናቸዋል የሚለው ማለት ነው። ከዛ እዛ ጋር ይብራራል። ጥምቀቱ ኤግዛክትሊ ኢንስትሩሜንታል ማቴሪያል ሆኖ እያገለገለ ነው ወይ ሲባል ከታች ደግሞ ይህም በእግዚአብሔር ምንድነው በክርስቶስ ኢየሱስ ትንሣኤ ነው የሚለው ኤሌመንቱ ምን እንደሆነ በማብራራት ነው እንግዲህ ምናምነው። ስናምን ግን አክቹአሊ ሲግኒፋይ የተደረገውን ኦር ቃል የሚገባውን የሰውነት እድፍ ማስወገድ አይደለም። የተነጻጸረው የሰውነት እድፍ ማስወገድ ካልሆነ ሌላ የሆነ የሚያስወግደው ነገር አለ ማለት ነው። እነሱ የተነጻጸሩባቸውን ነገሮች እናገኝባቸዋለን ስሩ the sacrament። ነገር ግን በተለይ ኢንስትሩሜንታሊቲውን ኢስተርን ኦርቶዶክሶች እና ካቶሊኮቹ በሚፈቱበት መንገድ አንፈታምኛ። we don't do that right okay። እነዚህ ቦታዎች ላይ ሄደን not only the sign the seal now the sign but things signified እነዛ ምልክቶቹ የሚያመለክቷቸውን ነገሮች ጭምር እናገኝባቸዋለን በሳክራመንቶቹ ይላል ማለት ነው። አሜን ነው ወይ? ዋል ተጣስ ከዛ አሜን ነው ወይ? this is what we believe። ምናልባት ይሄን ደህንነት ስትማሩ አልተማራችሁም ይሆናል። ግን እንደዚህ ያዙት። በቃ ፕሮቴስታንት ከሆናችሁ እንደዚህ ነው ማመን ያለባችሁ። የእገሌ ኢንተርናሽናል ቸርች አባል ከሆናችሁ አላስጨንቃችሁም፣ ችግር የለውም። የእገሌ ቤተሰብ የመሰረተው ምናምን ቸርች ከሆናችሁ አላስቸግራችሁም። ማስቸግራችሁ ፕሮቴስታንት ነኝ አዎ ሂስቶሪክ ኢቫንጀሊካል የሆነውን እምነት ነው ማምነው ለምትሉ ብቻ ግን እንዲህ ነው ማመን ያለባችሁ ብዬ አስተምራለሁ። as the preaching of the word makes the gospel audible የቃሉ ስብከት ወንጌሉን በድምጽ እንደሚያደርገው ሁሉ በድምጽ እንደሚሰበክ ሁሉ so the sacrament makes ኢየሱስ ተመልከት እንዴት እንዳመጣ ተመልከት። ወንጌሉ ፓኬጅ ነው አይደል? ስለ ልጁ ነው። በቃ አንድ ፓኬጅ ነው፣ ስለ ልጁ ነው። ደን ይተነተናል ውስጡ ልጁ ምን አረገ፣ ልጁ ምን ኖረ፣ ልጁ ምን ሰራ የሚሉ ነገር ወንጌሉ ውስጥ ይተነተናል። እንደ ፓኬጅ ይቀመጥና በስብከት መልክ ሲመጣ ወንጌሉ አካል ይለብሳል። ፓኬጁ ነው የተቀመጠው፣ ወርዶ ነው የተቀመጠው፣ አካል ይለብሳል። ቆይ ባክግራውንዱ ልስጣችሁ፣ ከዛ እሱ ያስቀመጠበትን ቀጥታ ነው ማስቀምጠው። ይሄንን ነው ሊያብራራ የሞከረው ማለት ነው። በቃ በጽሁፍ ደረጃ ተቀምጧል ወንጌሉ እዛ ጋር እንደዚህ ነው። ወንጌሉ እንደዚህ ነው። በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ግን ከሙታን በመነሳት እግዚአብሔር ልጅ መሆኑ በኃይል ስለተረጋገጠ ስለ ልጁ ነው ምናምን የሚለው የወንጌሉ ኤሌመንት ነው። ፕሪች ሲደረግ ግን አካል ይለብሳል። ሲሰበክ ግን ኦደብል ይሆናል፣ የሚሰማም የሚዳሰስ ይሆናል ይልና ሳክራመንቱን በምን እንደሚያነጻጽር ተመልከቱልኝ። as the preaching of the word makes the gospel audible ስብከት ወንጌሉን በድምጽ እንደሚያመጣ በጆሮ ውስጥ እንዲገባ አድርጎ እንደሚያመጣ ሁሉ so the sacrament makes it visible እነዚህ ቅዱስ ሥርዓቶቹ ደግሞ ያንን የሚታይ ያረጉታል። so the sacrament makes it visible and God stirs up faith by both means በእነዚህ በሁለቱም መንገዶች እምነትን ስቲራፕ ያረጋል፣ ያነሳሳል፣ ያሳድጋል።
በሳክራመንቶቹ በኩል ቪዚብል ይሆናል። ኦኬ በሳክራመንቶቹ በኩል ቪዚብል ይሆናል። ለምሳሌ ቅድም ብለው ወንጌሉ ምንድነው? በቃ ፓኬጅ ነው። የሆነ አንድ የሚነበብ ወር የሚነገር ነገር ነው። ሲሰበክ ስራ ይሰራል፣ ጆሮአችን ውስጥ መጥቶ ይደርሳል። ልክ እንደዛው ነው ሳክራመንቱ አካል የለበሰ እንደ የተነገረን ነገር አካል የለበሰ ማለት ነው። At the preaching of the word makes the gospel audible, so the sacrament makes it visible. ወንጌሉ የሚደመጥ እንደሆነ የሚደመጥ ነገር አይሰማም አይደል? ከሚሰማ አካል ካለው ነገር እንደመጣ ብቻ ነው የምናውቀው እንጂ አሁን እኔ ማወራውን ነገር አታዩትም። ትሰሙታላችሁ እንጂ አታዩትም። ነገር ግን የምትሰሙትን እሱን እንዲታይ የሚያደርገው ሳክራመንቱ ነው። ዋው! ስብከትን ትሰሙታላችሁ፣ ሳክራመንት ሲሆን ግን ያንን ስብከት ታዩታላችሁ። አይገርም? ስብከት ሲሆን ወንጌል ሲሆን ኦደብል ነው፣ ሳክራመንት ሲሆን ግን ቪዚብል ነው። so the sacrament makes it visible። ስለዚህ በጆሮ ሲሰሙ የነበራችሁትን ነገር አሁንስ በአይኖቼ አየው እንድትሉ ያደርጋችኋል ማለት ነው። ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። መድረክ ላይ ቆሙ። ይቅር ይለናል ይላል። መድረክ ላይ ቆሙ። ሳክራመንቱስ ቪዚብል ያደርገዋል። ያንን የኃጢአት ይቅርታ እውነት መሆኑን በቪዚብል ሳይን እናየዋለን ማለት ነው። Sacrament strengthens faith by correlating Christian beliefs with the testimony of our senses. ሳክራመንቶች አሁንም እምነታችንን ያጠነክራሉ። የክርስትና እምነቶችን ከቴስቲሞኒዎቻችን ጋር ከምስክርነቶቻችን ጋር ምን በማድረግ ኮሬሌት በማድረግ እውነት ነው እያለ ኮሬሌት እንዲያደርግ እንዲጣመር ያደርጋል። ማን? ሳክራመንት። ሂድልበርግ ካቴኪዝም አሁንም የፕሮቴስታንቶች የሚጠራ ካቴኪዝም ነው ሂድልበርግ። ሂድልበርግ ካቴኪዝም illustrates this in its answer to question 75ኛውን ጥያቄ ይጠይቃል። መልስ ሲሰጥ እንደዚህ ይላል። ሂድልበርግ ካቴኪዝም question 75 ነው ይሄኛው። Christ has commanded me to eat of his broken bread and to drink of his cup in memory of him. ክርስቶስ ኢየሱስ እንዲህ ብሎ አዞኛል፣ የተቆረሰውን ስጋውን ወይም ብሬድ ማለት ነው እንድበላ and to drink of this cup in memory of him። ይሄን ደግሞ ደሙን ደግሞ እርሱን እንዳስብ እርሱን በማሰብ ደረጃ እንድወስድ ነግሮኛል። and therewise has given assurance፣ በሱ ውስጥ ደግሞ ማረጋገጫን ሰጥቶኛል። first that his body was፣ መጀመሪያ ያ ሰውነቱ ወይም ስጋው broken on the cross for me፣ መጀመሪያ ላይ መስቀሉ ላይ ነው የተቆረሰልኝ። broken for me and his blood shed for me፣ ደሙ ፈሶልኛል። as sure as I see with my eyes፣ ያዘልኝ እዚህ ጋር this is Heidelberg confession of faith ነው ባይዘ question 75 ያዘልኝ ሹሪቲ እንዴት እንደሚናገሩ ማለት ነው። ስጋውን እዛ ነው የቆረሰልኝ መጀመሪያ፣ ደሙን እዛ ነው ያፈሰሰልኛልና as sure as I see with my eyes፣ በአይኔ የማየውን ያክል እርግጠኝነት አለበት። as sure as I see with my eyes፣ በአይኖቼ የማየውን ያክል እርግጠኝነት as sure ሹሪቲ ያለበት ያ እውነት መሆኑን እርግጠኛ የምሆንበትን ያክል። okay as sure as I see with my eyes the bread፣ ስጋው or ዳቦ broken for me and the cup communicates to me፣ ስጋው ለኔ እንደተቆረሰ ደሙም ለኔ እንደሆነ as
አሹር ነው የሚለው እርግጠኛነት እርግጠኛነት ምን አለበት እርግጠኛነት አለበት ብሎ ይናገራል። ኦኬ and further እንዲሁም አልፎ that with his crucified body በዚያ በተሰዋው ስጋው and shed blood በፈሰሰው ደሙ he himself በኢየሱስ ስም በጣም የሚገርም ቃል ነው ያለው እዛ ጋር assurance I see ብሏል አይደል የማይሆን ያክል እርግጠኝነት አለበት የምቀበለው ካለ በኋላ ምን ይላል that with his crucified body በተሰቀለው ስጋው and shed blood በፈሰሰው ደሙ ይልና ተመልከቱ he himself feeds and nourishes my soul to eternal life እርሱ ራሱ ያንን ስጋውንና ደሙን የዘላለም ሕይወትን እንዳገኝ ኖሪሽ ያረጋኛል ያበላኛል ያበላኛል ደግሞዋለሁ ይሄንን ቃል that with his crucified body በተንጠለጠለው በሞተልኝ ስጋው and shed blood በፈሰሰልኝ ደም he himself እሱ ራሱ ስጋውን ያንጠለጠለልኝ ደሙን ያፈሰሰልኝ እሱ ራሱ feeds and nourishes my soul ይመግበኛል ሰውነቴንም ምን ይላል ኖሪሽ ያረጋል ያሳድገዋል to my soul eternal life የዘላለምን ሕይወት ለነፍሴ ይሰጣታል ዛጋ ብየዳ እየረበሽ ነው ያለው ግን ይሰማል ድምጽ አይደለ ብየዳውን የሚያልፍ ድምጽ ተላለ ይሰማል ያ ነፍሴን ይመግባታል he himself feeds me and nourishes my soul to eternal life assurance ይደግማታል እቺን ሁለት ጊዜ ላይም assurance I see with my eyes ብሏል በአይኖቼ የማየውን ያክል እርግጠኝነት አሁን እዚህ የሚወስደውን ስጋና ደሙን ማለት ነው assurance ይላል እዚህ ጋርም ደግሞ assurance I take and taste the bread and cup ስጋውንና ደሙን or ዳቦንና ህብስቱንና ወይኑን ሶስት በዚህ ልክ እርግጠኛ ነኝ እንዲህ ያጎረሰኝ እንዳለ እያጠጣኝ እንዳለ እርግጠኛ ነኝ እንዲህ ነው ያምኑ የነበሩት ፕሮቴስታንቶች አሁንም ክላሲካል የሆኑ ፕሮቴስታንቶች እንዲህ ነው የሚያምኑት ቀደም ብያቸዋለሁ እገሌ ኢንተርናሽናል ቸርችን አስወጣልኝ ተወሱን ምንም የእምነት አንቀጽ ወደ ኋላ የሚመዘው ነገር ስለሌለው የሚመዘው ራሱን ነው assurance I take and taste the bread and the cup ስቀበለውና ቴስት ሳረገው ይላል አየ ቴስት ሳረገ ምን እየሆነ እንዳለ ነው ማስበው he himself feeds and nourishes my soul to eternal life ራሱ ኢየሱስ ክርስቶስ የዘላለምን ሕይወት እየመገበኝና እያሳደገኝ እንደሆነ አምናለሁ አንደኛ ፊድ ያረጋኛል ሁለተኛ ኖሪሽ ያረጋኛል ኖሪሽመንቱ ደግሞ ምንድነው የሚባለው ነገር ቀድም ያየነው ነው ምንቀበላቸው በዛ በሞቱ በኩል እናገኛቸዋለን ኦር አግኝተናል ብለን የምናምናቸው የሚዘረዘሩ ነገሮችን እሱን በመስጠት ነው ኖሪሽ የሚያረጋን እሱ ደግሞ ሹሪቲ ያለው ይላል assurance I take and taste the bread and the cup ስጋና ደሙን ስወስድ ነው which are given me assure አሁንም ያዙልኝ ሹሪቲ እንዴት እንደሚናገሩ assure us sure are given me a sure tokens of the body and the blood of Christ አሁንም የክርስቶስን ስጋና ደም ሹሪቲ እውነተኛነት ያረጋግጡልኛል sacraments function as means of grace
on the principle that literally seeing is leading to believing. ማየት ማመን ነው እንደምንለው ነው ስራውን የሚሰራው። ኦኬ seeing ማየት ወደ ምን ይመራናል? ወደ ማመን ይመራናል። ስለዚህ ምናየው ምንድነው ሲባል ሳክራመንቱን ነው። ምናምነውስ ምንድነው ሲባል ያ ነገር ያደርግልናል ተብሎ የሚታሰበው። ደስ አይደል? ጨረስን ማለት ነው። ሳክራመንት የሚለውን ሐሳብ ጨርሰናል። Sacraments function as means of grace. ጸጋን የምናገኝባቸው ሆነው ያገለግሉናል። The principle is that አካሄዱም እንደዚህ ነው። Seeing is believing እንደሚባለው ነው። ማየት ማመን ነው። ስለዚህ አየነው፣ ከዛም እናምነው ነገር አለ። ከጀርባ ስራ የሚሰራው ስራ እንዳለ እናምናለን። ልክ በዛ መልክ ነው። ስለዚህ ሲጋና ደሙ ሲቀርብላችሁ ቸርች ታዩታላችሁ። አይታችሁ ግን የምታቆሙ ከሆነ አልተገናኛችሁ። በውስጡ የሚያስተላልፈውን ያንን ነገር ታምናላችሁ። ልክ ንሳ ገብተ ስትነሳ ይቅር እንዳለ እንደምታምነው እዚህ ጋም የኃጢአት ይቅርታን እንደሚሰጥ ማመን አለብህ። ማየት ማመን ነው።